ሰላም ጤና ይስጥልን ክቡራትና ክቡራን እንዴት ናችሁ? አራዳ ኤፍኤም 95.1 ዩቲዩብ ቻናል ላይ ትገኛላችሁ። አቤል ሻንቆ ነኝ። በዛሬው ቆይታችን የሃንሲ ፍሊክ ባርሴሎናን የተመለከቱ ሰፋ ያሉ ጉዳዮችን እያነሳን ቆይታን እናደርጋለን። በዚህኛው የዝውውር መስኮት ምናልባት የፊት መስመር ተጫዋቾችን ከሚያመጡ ክለቦች መካከል በቀዳሚነት በዚህ ሰዓት ላይ ብዙዎችን ትኩረት እየሳቡ ከሚገኙ ክለቦች ውስጥ ሊነሳ የሚገባ ቡድን ካለን ባርሴሎና ትልቁን ትኩረት የሚስበው ቡድን ነው። ታዲያ የትኞቹን ተጫዋቾች ወደ ቡድኑ ሊያመጣ ይችላል የሚለው ጉዳይ እስካሁን ድረስ እልባት ያላገኘ፣ ነገር ግን በአማራጭነት የተያዙ በጣም በርካታ ተጫዋቾች አሉ። እጅግ አስደናቂ የሚባሉ ላለፉት 10 እና 15 ዓመታት በቡድኑ ውስጥ በፊት መስመርነት ሲያገለግሉ የነበሩ ተጫዋቾች የጥራት ልክ በጣም በግዙፉ ሊደነቅላቸው የሚገቡ ተጫዋቾችን የተመለከትንበት ቡድን አሁን መጨረሻ ላይ ሮበርት ሌዋንዶስኪን የተመለከተን እንገኛለን። ታዲያ ይህንን ተጫዋች በዚህ ውድድር ዓመት መጨረሻ ላይ ከባርሴሎና ጋር ይለያያል ተብሎ ይጠበቃል። 37 ዓመቱ ላይ ይገኛል። ቀጣዩ የባርሴሎና 9 ቁጥር መለያ ለባሽ በመሆን በዚህ ቡድን ውስጥ የምንመለከተው ሳጥን ውስጥ የአጥቂ ስፍራ ተጫዋች ማን ነው የሚለው ጉዳይ ደግሞ በብዙዎች ዘንድ በጉጉት ከሚጠበቁት መካከልም ጭምር የሚነሳ ነው። በ2022 ወደ ባርሴሎና ከመጣ በኋላ ከባቫሪያኑ ባየር ሚዩኒክ ከዛ ጊዜ ቆይታ በኋላ ያሉት ቆይታዎች እጅግ በጣም ጥሩ ሊባሉ የሚችሉ ናቸው። የምር ለመናገር ባርሴሎናም ከዛ በኋላ በእርግጥ ከዋንጫዎች ጋር የተመለከት ነው አይደለም የሚገኘው በቡኑ በኩል እንዲሁም በ2021-22 የውድድር ዘመን 73 ነጥቦችን ሰብስቦ ከ2007-8 የውድድር ዓመት በኋላ ማለት ነው ፔፕ ጓርዲዮላ ይህንን ቡድን ከመረከቡ በፊት በአንድ ሲዝን በጣም ጥቂት ነጥቦችን ከሰበሰበባቸው የውድድር ዓመታት መካከልም ጭምር ይነሳሉ። ኋላ ላይ ዣቪ 2022-23 የውድድር ዓመት በጣም ጥሩ የሚባል ሲዝን ልንል እንችላለን። ነገር ግን ሃንሲ ፍሊክ ይህንን ቡድን ከተረከቡ በኋላ ዋንጫ አሳክቷል፣ ምንም ጥያቄ የለውም። ምናልባት በአለፉት 165 ጨዋታዎች 109 ጎሎችን ደግሞ በዚህ ቡድን አስቆጥሯል። ቁጥሮቹ እሱ ወደዚህ ቡድን ከመጣባቸው ቆይታዎች ጀምሮ ያሉት መጥፎ የሚባሉ አይደሉም። ለምሳሌ 363 ሙከራዎችን ሲያደርግ ከዛ ውስጥ 195 ሙከራዎች በቀኝ እግሩ ያደረጋቸው ናቸው። 70ዎቹ በግራ እግሩ ሲሆኑ 97ቱ ሙከራዎች በጭንቅላቱ የሞከራቸው ሙከራዎችን እንመለከታለን። እናም በቡድን ውስጥ ያለው ጥሩ ሊባሉ የሚችሉት ቆይታዎቹ የዛን ያህል መጥፎ ናቸው ለማለት እጅግ በጣም ያስቸግራል። ነገር ግን የሮበርት ሌዋ በዚህ ውድድር ዓመትም የአሰልጣኙ ቀዳሚ ምርጫ ሆኖ የተመለከት ነው አይደለም። በሜዳ ውስጥ በምናያቸው የጨዋታ መርሃ ግብሮች ይበልጥ ሁለተኛ አማራጭ ሆኖ በሜዳ ውስጥ የምናየው ተጫዋች እንጂ በቀዳሚነት ጨዋታዎችን በመጀመር የምንመለከተው ተጫዋች አይደለም። ይልቁኑ በዚህ ረገድ የተመለከት ነው የሚገኘው በቡድኑ በኩል ሃንሲ ፍሊክ ሌሎች ተጫዋቾችን ወደ ማየቱ ይበልጥ ምርጫቸው የሆነ እንደሆነም ጭምር እናስታውሳለን። እንዲሁም በአንዳንድ አጋጣሚዎች ማርከስ ራሽፎርድን እዛ ቦታ ላይ ለመጠቀም ጥረት ሲያደርጉ እናስታውሳለን። በአብዛኛው ግን ፌራን ቶሬስን ለዚህ ቦታ ቀዳሚ ምርጫቸው በማድረግም ጭምር ያየነባቸው የጨዋታ ሂደቶች አሉ። ይህንንም ተከትሎ የዚህ ተጫዋች የመውጫ በሩ ላይ መሆን ለብዙዎቻችን ትክክለኛ ጊዜ ላይ እና ባርሳም ሌላ ተጨማሪ የፊት መስመር ተጫዋችን ማየት ትክክለኛው ምርጫው ይመስላል። ስቲል የቡድኑ ሁለተኛው ከፍተኛ ጎል አስቆጣሪ ነው። 8 ጎሎችን አስቆጥሯል። ፌራን ቶሬስ ነው በእርግጥ የቡድኑ ከፍተኛ ጎል አስቆጣሪ በመሆን በዚህ ሰዓት ላይ በቡድኑ በኩል እየመራ የሚገኘው። ታዲያ ባርሴሎና የትኞቹን ተጫዋቾች በማምጣት ወይም በኢላም በዝውውሩ ትኩረት አድርጓቸው ይህንን ተጫዋች ለመተካት ሊያመጣቸው ይችላሉ ተብሎ የሚጠበቁ ተጫዋቾችን ስናይ በትልቁ ልናነሳው የሚገባው በዚህ ሰዓት ላይ በጣም ክላሲክ የሆነ በሁሉም አይነት የሜዳ ላይ ሊሰጧችሁ በሚችሉት ጎሎች ከጎሎች ውጭ ባሉት የሜዳ ላይ እንቅስቃሴዎች በጣም ጥራቱን የጠበቀ ስታንዳርዱን ያሟላ የፊት መስመር ተጫዋች ካነሳ ልናነሳ የምንችለው አርጀንቲናዊው የዓለም ዋንጫ ሻምፒዮን የነበረ ከማንቸስተር ሲቲ ጋር ሁሉንም ዋንጫ ማሳካት የቻለ እንዲሁ ደግሞ አሁን በአትሌቲኮ ዲ ማድሪድ ቆይታን ያደረገ የሚገኘው ጁሊያን አልቫሬዝ ሌላው በዚህኛው የባርሴሎና ፕሬዚዳንት ሁዋን ላፖርታ
የእሳቸው ድሪም ሳይኒንግ ተብለውም ጭምር ከሚጠበቁ ተጫዋቾች መካከል አንዱ ነው። ስለዚህ ወደዚህ ቡድን የመምጣት እድል በጣም በሰፊ ያለው ባርሴሎና ይህንን ተጫዋች የማምጣት እድል እንዳለውም ጭምር ገና ከወዲሁ ማየት የምንችል ይመስላል። ማንቸስተር ሲቲ 83.2 ሚሊዮን ፓውንድ አሊያም 95 ሚሊዮን ዩሮ ነበር ለዚህ ተጫዋች ክፍያ ከአትሌቲኮ ዲ ማድሪድ መቀበል የቻለው። ዲየጎ ሲሞኒ ይህንን ተጫዋች ወደ ቡድናቸው ካመጡ በኋላ በጣም ጥራቱን የጠበቀ ተጫዋች ስለመሆኑ በተደጋጋሚ ሲናገሩ ይስተዋላል። ለምሳሌ የ25 ዓመት ተጫዋች ሃትሪክ በሰራበትና ራዮ ቫይካኖን ባሸነፉበት ወርሃ መስከረም ላይ አንድ የተናገሩት ነገር ነበር። በጨዋታው ላይ ልዩነት የሚፈጥረው ተጫዋች ጁሊያን አልቫሬዝ ነው ሲሉ ሀሳባቸውን አጋርተው እንደነበረም ጭምር ይታወቃል። እና አሁን ባለው ነባራዊ ሁኔታ የዚህ ተጫዋች የሮበርት ሌዋንዶስኪ ቀጣዩ ተተኪ መሆን እድሉ በጣም በሰፊው ልናነሳቸው ከሚገቡ ተጫዋቾች መካከል አንዱ ነው። እርግጥ ነው በስፔን ላ ሊጋ ብቻ ሳይሆን በእንግሊዝ ፕሪሚየር ሊግም ጭምር የተመለከት ነው ጁሊያን አልቫሬዝ በደንብ አዳፕት ማድረግ የሚችል በጣም ጥራቱን የጠበቀ ከጎሎች ባሻገር ብዙ ነገሮችን ሊሰጣቸው የሚችል አይነት ተጫዋች ነው። ዘንድሮ 7 ጎሎችን በዚህ ቡድን ውስጥ አስቆጥሯል። በአትሌቲኮ ዲ ማድሪድ እያሳለፈው የሚገኘው ቆይታ መጥፎ የሚባል አይደለም። ካለፉት 17 በአጠቃላይ ከሁሉም ውድድሮች ማለት ነው በ18 ጨዋታዎች በ17ቱ በቋሚነት ጀምሯል። 10 ጎሎች ላይ ተሳትፎ አድርጓል። 7 አስቆጥሮ 3 ለግብ የሚሆኑ ኳሶችን አመቻችቶ አቀብሏል። እናም 1323 ደቂቃዎችን በሜዳ ውስጥ ማሳለፍ የቻለ ተጫዋች ነው። የአትሌቲኮ ዲ ማድሪድ ከአንቷን ግሪዝማን እና አሌክዛንደር ሶርሎዥም ጭምር ከፍ በማለት የቡድኑ ከፍተኛ ጎል አስቆጣሪ ተጫዋች ነው። ስለዚህ በቀዳሚነት የቡድናቸው የፊት መስመር ተጫዋች አድርገው በዚህ ሰዓት ላይ ወደ ኑ ካምፕ ለማምጣት ቀዳሚ ምርጫቸውን ያደረጉት ይህንን የ25 ዓመት ሆኑ አርጀንቲናዊን ጁሊያን አልቫሬዝ መሆኑን የተመለከተን እንገኛለን እና እያንዳንዱ የሜዳ ፒቾች ላይ እግሮቹ የሚረቅጡ ተጫዋች መሆኑንም ጭምር እየተመለከትንለት እንገኛለን። በተለይ ለካውንተር ፕሬሲንግ በጣም ጥሩ ሊባል የሚችል አይነት ተጫዋች ነው። የተጋጣሚ ሳጥን ውስጥ ተጫዋቾች ላይ ፕሬዠር መፍጠር የሚችል ፖሴሽን ቤዝድ ሆኖ ለሚጫወት ቡድን ደግሞ በጣም ጥሩ ሊባል የሚችል ለባርሴሎና የጨዋታ መንገድም ጭምር ደግሞ በተሻለ መልኩ ያንን ለመተግበር በምርጫዎቻቸው ትክክለኛው ተብሎም ጭምር ከሚነሳ ከዛ ባለፈ በላይኛው የሜዳ ክፍል ላይ በመከላከል ብዙ ጥያቄ የማይነሳበት ተጫዋች መሆኑንም ጭምር ስንመለከት ምናልባት ጁሊያን አልቫሬዝ በባርሴሎና ቤት ውስጥ በቀዳሚነት ልናየው የምንችለው አይነት ተጫዋች የመሆን እድሉ እጅግ በጣም ሰፊ ነው። ምናልባትም አሁን ካሉት የባርሴሎና የማጥቃት አማራጮች እንደነ ላሚን ያማል ይበልጥ በቡድኑ በኩል ሌላ ተጨማሪ ዲሳይሲቭ ሞመንቶች ላይ መወሰን የሚችል ሞር ኢነርጄቲክ የሆነ በጣም አትሌቲክ የሆነ ተጫዋች ወደ ቡድናቸው የማምጣት እድል በሰፊው እንዳላቸውም ጭምር እየተመለከተን እንገኛለን እና ቀጣዩ የባርሴሎና የ9 ቁጥር ስፍራ ተተኪ በመሆን ወደ ካምፕ ኑ የሚመጣው ተጫዋች ጁሊያን አልቫሬዝ መሆኑን በተደጋጋሚ የተመለከት ነው የሚገኝ ተጫዋች ነው እና ምናልባት ይህንን ተጫዋች በቀዳሚነት ልናየው እንችላለን። ሌላኛው ሃሪኬን ነው። እንግዲህ ሃሪኬንን በተመለከተ ብዙ በጥራት ደረጃ ጥያቄ የሚነሳበት ተጫዋች ነው ወይ? በፍጹም። ምክንያቱም ወደ ጀርመን ቡንደስሊጋ ካቀና በኋላ በጣም የተለየውንና ምናልባት በባቫሪያኑ ቤት በሁሉም አይነት የሜዳ ላይ እንቅስቃሴዎች ውስጥ ተሳትፎ እያደረገ የሚገኝ ተጫዋች ነው። ይልቁኑ ሳጥን ውስጥ ብቻ ከምንጠብቀው ሃሪኬን አሊያም 10 ቁጥሩ ቦታ ላይ ወደኋላ በጥልቀት ተመልሶ የቡድኑ ክሬቲቪቲ ከሚነሳበት ቦታ ባሻገር ኦል ኦቨር ዘ ፒች በሁሉም የሜዳ ክፍል ላይ ኢንቮልቭ የሚያደርግ አይነት ተጫዋችም ጭምር ስለመሆኑ ያነሱለታልና እንዲያውም እሱን በተመለከተ ብዙዎች ኤክሰፕሽናል የሆነ የሜዳ ላይ ግልጋሎቶችን መስጠት የሚችል ተጫዋችም ጭምር ስለመሆኑ ይነሳል። የሃሪኬን ሂት ማፖች በጣም ያስደንቃሉ። ምናልባት ከሌሎችም ተጫዋቾች ባሻገር ሳጥን ውስጥ ከመቆየትና ይበልጥ ደግሞ 10 ቁጥር ቦታ ላይ ከመቆየት ባሻገር በግራው መስመር ላይ በጥልቀት ተመልሶ ወደ መስመር እየወጣ አማካይ ላይ እንዲሁም ወደ ቀኝ መስመር ላይ ዊንግ ሆኖ በሚጫወተባቸው ቦታዎች ላይ በሁሉም የሜዳ ዲፓርትመንቶች ላይ ኢንቮልቭ የሚያደርግ አይነት ተጫዋች ነው። ይልቁን እንዲሁም ሳጥን ውስጥ ከሚቆይባቸው ባሻገር የተሻለ የሚሆነው ከሳጥን ውጭ 10 ቁጥር ቦታ ላይ ሆኖ የሚያሳልፍባቸው ሜዳ ቆይታዎች ወደ 18 በመቶ ነው። ይሄኛው ከሳጥን ውስጥ ከሚቆይበት 13 በመቶ በቁጥር ደረጃ እጅግ በጣም ላቅ ያለ ነው። ገና
በ25 ብቻ ጨዋታዎች ዘንድሮ ለቪንሰንት ኮምፓኒ ቡድን 30 ጎሎችን አስቆጥሯል። እናም ይሄኛው የ33 ዓመቱ ተጫዋች እንደ ቢልድ ዘገባ ከሆነ ተጫዋቹ በዚህ ውድድር ዓመት ባየርን ጋር የመለያየት እድሉ እጅግ በጣም ጠባብ ነው። እሱም ከቢልድ ጋር ቆይታ አድርጎ እንደነበር ይታወቃል። ምናልባት የተጫዋቹ ውል ማፍረሻ ወደ 57 ሚሊዮን ፓውንድ እንደሆነ ይታወቃል። ነገር ግን ባርሴሎና ይህንን ገንዘብ ለመክፈል የዛን ያህል ችግር ይሆንበታል ተብሎ አይታሰብም። ነገር ግን የተጫዋቹ ቆይታ የሚወስነው ጉዳይ ነው። በእርግጥ ባየርንስ ለዚህ ተጫዋች ከተገለገለበት በኋላ የዚህን ያህል ገንዘብ ቢቀርብለት ጥያቄውን ውድቅ ሊያደርግ ይችላሉ የሚለው ጉዳይ የምንጠብቀው ነው። ነገር ግን ተጫዋቹስ ወደ ባርሴሎና ማቅናት ይፈልጋሉ የሚለውን ጉዳይ እንጠብቃለን በተጫዋቹ የዝውውር መስኮት ላይ። ነገር ግን እንደ ባርሴሎና አሁን እየወጡ እንደሚገኙት የዘገባ ምንጮች ከሆነ ማለት ነው በቁጥር ሁለትነት ወደ ባርሴሎና እንዲመጡም ጭምር ከሚጠበቁት ተጫዋቾች መካከል አንዱ በሚመጣው የዝውውር መስኮት ላይ ከሚጠበቁት ተጫዋቾች መካከል አንዱ ነው። ምናልባት አንዳንዶች ያሉት የሚገኙት የዚህ ተጫዋች በባርሴሎና መፈለግ ሬዲሜድ ሶሉሽን የሚሰጥ ተጫዋች ነው። የተዘጋጀ ሳጥን ውስጥ ምን ማድረግ እንደሚጠበቅበትም ጭምር የሚያውቅ በትክክል የጎል መፍትሄ የሚሆንም ተጫዋች እንደመሆኑ መጠን ሃሪ ኬን አንዱ የሚፈለግበት ምክንያት ይሄ እንደሆነ ይታወቃል። ምናልባት ፕሮሚሲንግ ታለንት እንዲሁም ደግሞ ፈረንጆቹ እንደሚሉት ዘ ቢገስት ጋምብል ምናልባት ትልቁ ቁማርም ጭምር ብለው የገለጹት የሚገኘው የ21 ዓመቱ የሳሙ አጌህዋ ጉዳይ ነው። በዚህ ሰዓት ላይ በፖርቶ በጣም ጥሩ ጊዜን እያሳለፈ ነው የሚገኘው በፕሪሜራ ሊጋ ማለት ነው። በ9 ጎሎችን አስቆጥሯል በ14 የሊግ መርሃ ግብሮች ዘንድሮ በጣም ጥሩ ጊዜን ነው እያሳለፈ የሚገኘው። ስቲል በፖርቹጋል ሻይን የማድረግ እድላቸው እጅግ በጣም ሰፊ ነው። ነገር ግን አንዳንዶች እንደሚሉት ከቪክተር ዮኬሬዥ ከስፖርቲንግ መውጣት በኋላ በጣም ጥሩ ጊዜን እያሳለፈ ተጫዋች ስለመሆኑም ጭምር ያነሳሉ በዛው ፖርቹጋል ፕሪሚየር ሊጋ ቆይታ ማለት ነው። ስለዚህ አሁን ባለበት ሁኔታ የሳጥን ውስጥ ካራክተሪስቲክስ ያለው ተጫዋችም ጭምር በማለት ይናገራል። ምናልባት ፍራንሲስኮ ፋሪዮልም ጭምር ይህንን በደንብ የተናገሩለት ይገኛሉ። ሁሉንም ካራክተሪስቲክስ ያለው የ9 ቁጥር ስፍራን ተጫዋቾች ሊይዟቸው በሚገቧቸው ጉዳዮች ለምሳሌ ሙከራዎችን በማከናወን ተሻጋሪ ኳሶችን በማሻገርም በመቀበልም ጭምር ደረጃ ሩጫዎቹ ከተከላካዮች ጀርባ የሚሮጥባቸው ሩጫዎች ኦቨርላፒንጎቹ በተመሳሳይ ደግሞ እንዲሁ ደግሞ ተጫዋቾችን በማሸነፍ ደረጃም ጭምር የሱፔሪዮሪቲ የበላይነትን በመውሰድ ደረጃም ጭምር የሚነሳለት ሳጥኖች ውስጥ ያሉት ቆይታዎች በጣም በጣም ድንቅ የሚባል ይበልጥ በጥልቀትም ወደ አማካዮችም ጭምር እየመጣ በጨዋታው ላይ ኢንቮልቭ የሚያደርግ ተጫዋችም ጭምር ስለመሆኑ ይነሳላቸዋልና ይሄኛው በቡድናቸው ካለው ፌራን ቶሬዝ በተጨማሪ ሌሎች ተጫዋቾች የዚህ ቡድን ተከታዩ የሳጥን ውስጥ የማጥቃት ባህሪን ያለውን ተጫዋች ባርሴሎና ከማምጣትና ከመፈለግ አንጻር በአማራጮች ውስጥ የሚይዛቸው ተጫዋቾች መሆናቸውን በዚህ ሰዓት ላይ እየተመለከተን እንገኛለን። ምናልባት በዚህ ሊስቶች ውስጥ እየተመለከትናቸው ከሚገኙ ስሞች ውስጥ አንዱ ኢቫን ኒልሰን ነው። ኢቫን ኒልሰንን በእርግጥ እኔ የኢቫን ኒልሰንን ጉዳይ እንኳን የዛን ያህል በጣም የሚያሳማ በቂ ትክክለኛ የሆነ ምርጫ ነው በግሌ የዛን ያህል የማምንበት አይደለም። በእርግጥ በጣም ጥሩ ከሚባሉ ተጫዋቾች መካከልም ጭምር አንዱ ነው። በጣም ታዳጊ ከሚባሉት ውስጥ ልናነሳው የምንችለው አይነት ተጫዋች ነው። ነገር ግን ባርሴሎና እንዲህ አይነት ቁማሮች ውስጥ ሊገባ የሚችልበት እድል ሰፊ ነው ወይ? አይ ዶንት ኖ። ነገር ግን ጥሩ ጊዜን እያሳለፈ የሚገኝ ተጫዋች ነው። ሞር በዚህኛው የውድድር ዓመት 12 ጎሎችን አስቆጥሯል። ከባለፈው ቆይታዎቹ አንጻር ከተመለከት ነው የተሻለ ቆይታዎች ውስጥ የተሻለ ጊዜን እያሳለፉ ከሚገኙ የበርንሞት ተጫዋቾች መካከል አንዱ ነው። 26 ዓመቱ ላይ ነው የሚገኘው። ስለዚህ እንደነ አንዶኒ ኢራዮላ ያሉ አሰልጣኞች የተጫዋቹን ፕሮፋይልን በተመለከተ በጣም ጥሩ ማደግ የሚችል አይነት ተጫዋችም ጭምር በማለት ሀሳባቸውን አጋርተዋልና ምናልባት በጣም በጣም ጥሩ ከሚባሉ ተጫዋቾች መካከልም ጭምር አንዱ ስለመሆኑም ጭምር የሚናገሩለት ተጫዋች ነውና ባርሴሎና በአጥቂ አማራጮች እነዚህን ተጫዋቾች በዚህ ሰዓት ላይ እየፈለገ የሚገኝ ቡድን ሆኗልና የትኛውን ተጫዋች በቀጣይ ወደ ስኳድ ስብስቦች ውስጥ ያካተታል የሚባለው ጉዳይ የሚጠበቅበት ነው። ዘንድሮ የስፔን ላ ሊጋን ለማሳካት በ4 ነጥቦች የመጀመሪያዎቹን 18 ዓመታት ከሪያል ማድሪድ በበላይነት ሆኖ እየመራ ነው የሚገኘው። ሃንሲ ፍሊክ ጥሩ የሚባል ሲዝንን ጀምረዋል ማለት እንችላለን። ምንም እንኳን
ወጣ ገባ ቢሆንም የመጨረሻዎቹን ጨዋታዎች ግን በጣም አስደናቂ በሚባል መልኩ ቡድኑ ካለፉት 8 ጨዋታዎች የመጨረሻዎቹን ማለት ነው በ7ቱ ድል ቀንቷቸዋልና ስለዚህ ለመጨረሻ ጊዜ ባርሴሎና በቼልሲ ነበር በአውሮፓ ቻምፒየንስ ሊግ 3-0 የተሸነፈው። ከዛ በኋላ ያሉትን ጨዋታዎች አሸንፏል። ታዲያ ሮበርት ሌዋንዶስኪን በውድድር ዓመቱ መጨረሻ ላይ ይለያያል ተብሎ የሚጠበቀው ባርሴሎና እነማንን በአጥቂ አማራጭነት ያመጣል በሚለው ጉዳይ ላይ እነዚህን ጉዳዮች ተመልክተናል። ሮበርት ባለፉት 13 ጨዋታዎች ዘንድሮ ማለት ነው በሰባቱ ብቻ ነው በቋሚነት መጀመር የቻለው። ኦልሞስት ወደ 668 ደቂቃዎችን ብቻ ነው በሜዳ ላይ ቆይታ ያደረገውና ከዚህ አንጻር ሌሎች አማራጮች የስፔኑ ክለብ እንደሚመለከትና አማራጮቻቸውም ከላይ ጠቀስናቸው መሆናቸውን ተመልክተናል ማለት ነው። ግምቶቻችሁ እነማን ወደ ባርሴሎና ሊመጣ ይችላሉ የሚለውን ጉዳይ ልታጋሩን ትችላላችሁ።